በየመንገዱና በየቤቱ ደጅ ላይ ተንጠልጥለው የሚቀመጡ የደህንነት ካሜራዎች ዋና ስራቸው የሰዎች ደህንነት እንዲሁም የተለያዩ አደጋዎች ለመጠበቅ ቢሆንም አንዳንድ ጊዜ ግን እነዚህ የደህንነት ካሜራዎች ከተቀመጡበት ዓላማ ወጥተው በጣም አስፈሪና ለማመን የሚከብዱ እንዲሁም ከሰው ልጅ አእምሮ በላይ የሆኑ አስደንጋጭ ነገሮች ቀርጸው ሲያስቀሩ ይታያል። ሰላም እንደምን አላችሁ ክቡራትና ክቡራን የቻናሌ ቤተሰቦች፣ በዛሬ የቪዲዮ ዝግጅቴ በእነዚህ የደህንነት ካሜራ የተቀረጹ እጅግ ለማመን የሚከብዱ እንዲሁም እንቆቅልሽ የሆኑ ክስተቶች አንድ በአንድ አስቃኛችኋለሁ። እስከ ቪዲዮውን መጨረሻ አብራችሁኝ እንድትቆዩ በመጋበዝ ቻናሌ ሳብስክራይብ፣ ቪዲዮውን ላይክ እንዲሁም የሚጨመር ወይም የሚቀነስ ነገር ካለ ሐሳባችሁን ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ወደ ቪዲዮውን እንለፍ። በሲሲቲቪ ካሜራ የተቀረጹ ዓለምን ያነጋገሩ እንዲሁም እንቆቅልሽ የሆኑ አስገራሚ ክስተቶች። አንደኛ፣ በትሮይ ቤት ያጋጠመ አስፈሪ ክስተት። አንድ በአሜሪካ የሚኖር ትሮይ የተባለ በቤት ውስጥ ብቻውን የሚኖር ግለሰብ በሚኖርበት ቤት ውስጥ አስፈሪ ድምጾችና እንቅስቃሴዎች እንዳለ ካወቀ ሰነባብቶ ነበር። ትሮይ ቀናቱ እያለፉ ሲሄዱ በቤቱ ውስጥ ያለው እንቅስቃሴ ይበልጥ የጠነከረና ይበልጥ አስፈሪ የሆነ በመምጣቱ ምክንያት አንድ ቀን የሚሰማቸው አስፈሪ ድምጾች ከየት እንደሚመጡ ለማወቅ በቤቱ መመገቢያ ክፍል ውስጥ ድብቅ ካሜራ ካስቀመጠ በኋላ ያየው ነገር በጣም አስፈሪና አእምሮን የሚረብሽ ነገር ነበር። ነገርየው ከላይ በምስሉ ላይ እንደምትመለከቱት ትሮይ ድብቅ ካሜራውን በሚመገብበት ክፍል አስቀምጦ ወደ ሥራ ከወጣ በኋላ መጀመሪያ ካሜራውን ከተቀመጠው ፊት ለፊት ያለው በር ምንም ንፋስ ይሁን ሌላ በሌለበት በማይታይ አካል ተገፍቶ ሲከፈት ይታያል። በሩ ተከፍቶ ብዙ ሳይቆይም እንደገና በሩ በኃይል ተገፍቶ ይዘጋል። ነገሩ በዚህ ብቻ አላበቃም። በቪዲዮው ላይ እንደምትመለከቱት በቤቱ ውስጥ ከ6 ቀናት በኋላ ትሮይ ወደ ሥራ በሄደበት በተመሳሳይ ሰዓት ሌላ አስፈሪ ነገር ይከሰታል። በመመገቢያ ጠረጴዛ ላይ የተቀመጡ ወንበሮች ራሳቸው ከተቀመጡበት ቦታ በአንድ የማይታይ አካል እየተገፉ ሲንቀሳቀሱ ይታያል። ትሮይ ማታ ከሥራ ሲመለስ ወንበሮቹ ራሱ ካስቀመጣቸው ቦታ ተንቀሳቅሰው በማየቱ ምክንያት ቤቱ ውስጥ የሆነ እንግዳ ነገር እንዳለ በማሰብ የገባ ወይም ቤቱ ውስጥ የሆነ አካል እንዳለ ለማረጋገጥ ወደ መኝታ ክፍሉ በሩን ከፍቶ ሲገባ ሰውየው ውስጥ እያለ ከፍቶት የሄደውን በር እንደገና ይዘጋል። በዚህ ሰዓት ሰውየው ቤቱ ውስጥ የማይታይ አካል እንዳለ ስለገባው ከቤቱ በፍርሃት እግሬ አውጭኝ ብሎ እየሮጠ ሲወጣ ይታያል። ትሮይ ከዚህ ክስተት በኋላ ይህ ረቂቅና በአይን የማይታይ አካል ምንም ይሁን ምን በቅርብ ጊዜ ከውሻው ጋር ለመጫወት መሞከሩና የመጫወቻ ዕቃዎች ወደ ውሻው መወርወር መጀመሩን ቤቱ ውስጥ ባስቀመጠው ድብቅ ካሜራ መመልከቱን ተናግረዋል። ትሮይ ሲናገር ነገሩ እስካሁን እንዳልቆመና እስከ ዛሬ ድረስ በእነዚህ አስፈሪ ክስተቶች እየተሰቃየ መሆኑን በተጨማሪም ቤቱ ለቆ እንዳይወጣ ደግሞ ምንም መሄጃ እንደሌለው ገልጸዋል። ሁለተኛ፣ መቃብር ስፍራ ላይ የታየችው ሕፃን። አንድ ከመቃብር ስፍራ ላይ የተቀመጠ የደህንነት ካሜራ በአንድ ቀን በመቃብር ስፍራው ላይ ቀርጾ ያስቀረው ምስል ለማመን የሚከብድ ክስተት ነበር። ነገሩ ከላይ በምስሉ እንደምትመለከቱት አንዲት ልጅ በመቃብር ስፍራው ግቢ ውስጥ በተረጋጋ ሁኔታ ስትራመድ ትታያለች። ታዲያ ይሄ የተለመደ ነገር ቢሆንም ከዚህ በኋላ የሆነው ነገር ግን ብዙዎችን ያስገረመና ለብዙዎች እንቆቅልሽ የሆነ ነገር ነበር። ልጅቷ እየሄደች ከቆየች በኋላ የስፍራው በር ሳይከፈት ህልም በሚመስል መልኩ ውልቅ ብላ ስትወጣ በቅጁ ላይ ይታያል። ልጅቷ ስትወጣ በበሩ ላይ ምንም እንቅስቃሴ አልታየም። ልጅቷም በሩን ለመክፈት አልሞከረችም። ልክ ምንም ነገር እንደሌለ ዝም ብላ እየተራመደች ከወጣች በኋላ ወደ ግራ ስትታጠፍ ትታያለች። ይህ ተንቀሳቃሽ ምስል የተመለከቱ የመቃብሩ ጠባቂዎችም በስፍራው እንደነዚህ አይነት ክስተቶች በተደጋጋሚ እንደሚያጋጥሙና ይህቺ ሕፃንም ምናልባት ከተቀበሩ ሰዎች የአንዱን መንፈስ ልትሆን እንደምትችል ግምታቸው ተናግረዋል። ሶስተኛ፣ መንገድ ላይ የተቀረጸው ምንነቱ የማይታወቅ ፍጥረት። በመኪና ዳሽቦርድ ላይ የሚቀመጥ ካሜራ አገልግሎቱ መንገድ ላይ የሚያጋጥሙ አደጋዎች መንስኤው ምን እንደሆነና ጥፋተኛ ማን እንደሆነ ለማወቅ ቢሆንም ቀጥሎ የምትመለከቱት ነገር ግን በመኪና ዳሽቦርድ ካሜራ የተቀረጸ
አስደንጋጭና አነጋጋሪ ክስተት ነበር። ይህ ተንቀሳቃሽ ምስል የተቀረጸው በ2024 በአሜሪካ አሪዞና ግዛት በሚገኝ ትልቅ አውራ ጎዳና ሲሆን አንድ ምሽት ሞራን የተባለ ግለሰብ በዚህ መንገድ እየነዳ እያለ በመኪናው ዳሽቦርድ ካሜራ አንድ ምንነቱ የማይታወቅ አስፈሪ ምስል ቀርጸዋል። በካሜራው የተቀረጸ ምስል እዚህ ላይ እንደምታዩት አንድ ምንነቱ ሊብራራ የማይችል ጥቁር ጥላ መሳይ አካል በመንገዱ ዳር ቁጭ ብሎ መኪናዎችን እየተመለከተ ሲያሳልፍ ይታያል። ይህ ምስል ሞራን በጊዜው እንዳላየውና ከጥቂት ቀናት በኋላ የካሜራው ቅጂ አለፍ አለፍ እያደረገ በሚመለከትበት ሰዓት ይህን አስፈሪ ፍጡር በቅጂው ላይ እንዳገኘው ተናግረዋል። በዚህ አውራ ጎዳና የሚያልፉ በርካታ ሰዎችም ይህ አስፈሪ ሰው መሳይ አካል በተደጋጋሚ እንደሚያገኙትና በዚህ ምስጢራዊ ቦታ ላይ በርካታ አሰቃቂ የመኪና አደጋዎች እንደሚደርስም ተናግረዋል። አራተኛ፣ ለረጅም ዓመታት በተዘጋ ቤተ ክርስቲያን ያጋጠመ አስደንጋጭ ክስተት። ይህ ክስተት ያጋጠመው አንድ በፍሎሪዳ ግዛት በሚገኝ ለበርካታ ዓመታት ያለምንም ጎብኝና አገልግሎት ተቆልፎ በተቀመጠ አንድ ቤተ ክርስቲያን ነበር። አንድ ቀን የቤተ ክርስቲያኑ ጠባቂዎች የሲሲቲቪ ካሜራ የቀረጸውን ቅጂ ሲገመግሙ ይህን አስደንጋጭ ነገር ተመለከቱ። ቅጂው አንድ በግድግዳ ላይ ተንጠልጥሎ የተቀመጠ ትልቅ መስቀል በድንገት ማን እንደነካው ማን እንዳነሳው ሳይታወቅ በሚገርም ሁኔታ በማይታይ አካል ኃይል በተሞላው ተወንጭፎ የፊተኛው ወንበሮች ሲጋጭና ወንበሮችም ሲወድቁና እርስ በራሳቸው ሲጋጩ ይታያል። ልብ በሉ፣ ሁኔታው ሲከናወን በቦታው ሁሉም በሮች ዝግ ነበሩ። ምንም ንፋስ ይሁን ማንም የሚንቀሳቀስ አካል አልነበረም። ይህ ቅጂ ሲመለከቱ የነበሩ የቤተ ክርስቲያኑ ጠባቂዎችም ነገሩ ምን እንደሆነ ለማጣራት ክሊፑ ደጋግመው ቢመለከቱም ነገሩ ምን እንደሆነ ግን ሊያብራሩት አልቻሉም። አምስተኛ፣ ከመኪና ጎማ ስር ድንገት የተከሰተው ሰው መሳይ አካል። ይህ ምስል ደግሞ የተቀረጸው በተመሳሳይ በመኪና ዳሽቦርድ ላይ የሚቀመጥ ካሜራ ሲሆን በመንገድ ላይ አንድ ዳሽቦርድ ካሜራ የተገጠመለት መኪና አንድ ድልድይ ላይ ሲደርስ አንድ ከፊት ለፊቱ በተቃራኒ አቅጣጫ የሚጓዝ ጥቁር መኪና ጎማ ስር አንድ ከየት መጣ የማይባል ሰው መሳይ አካል በድንገት ብቅ ይላል። ታዲያ ይሄ ሰው ከየት መጣ ይባላል? በጊዜው መኪናው በፍጥነት እየተነዳ ነበር። መኪና ውስጥ ከነበሩ ሰዎች አንድ ነው እንዳይባልም የመኪናው በሮች ዝግ ነበሩ። ታዲያ ይሄ ሰው ከየት መጣ? ወዴትስ እየተጓዘ ነበር? እናንተስ ስለዚህ ቅጂ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ክቡራን የቻናሌ ቤተሰቦች የዛሬ ፕሮግራሜ ይህን ይመስል ነበር። ቪዲዮውን ከወዳችሁት ላይክ እንዲሁም ለቻናሌ ሳብስክራይብ እንድታደርጉ እየጠየቅኩኝ በያላችሁበት ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን። አመሰግናለሁ።